መሄድ ያልቻለውን እነሱ ስላደረጉ ትኩረት ይበዛባቸዋል ብዬ ነበር። በነገራችን ላይ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንግዲህ ብለናል ማለት ነው። ሁላችሁንም ሰላም ብያለሁ። ቤተሰቦች ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ እና ምንድነው አሽሙር ተጀመረ እኮ አሽሙር አዳም የራሱ ማድረገውን ያልቻለውን እነዚህ ደግሞ ትንንሽ ልጆች ገና ከኋላ መጥተው አደረጉት። በቃ ገና ብዙ ነገር ማድረግ ይችላሉ። ሰው በነገራችን ላይ አቋም ይኖረው። አቋም ወደ ኋላ አይልም። ሰው ደግሞ የሚያረግ ሰው ማለት ነው አይናገርም። እነዚህ ልጆች ደግሞ በማውራት አይደለም በማድረግ በተግባር ነው እያሳዩን ያሉትና እንግዲህ ይሄን ነገር ደግሞ ያናደዳቸው ሰዎች ፉን ፉን እያሉ ነው። ከዚህም ከዛ በአሽሙር ይመታል። እኔ እኮ ብያለሁ እነ ብሩኬ የምር ዱባይ ከገቡ ከነሱ በኋላ የሚሄደው ሰው ብዛቱ ይሄ የሚባል አይደለም ብያለሁና በነገራችን ላይ የራሳቸው ጓደኛ የሚሏቸው ሰዎች ነው የሚቀኑባችሁ እየቀኑ ያሉትምና እውነት ነው። አንዳንዴ ጓደኞቻችን ከነሱ በላይ ስንሆንና ከነሱ የተሻለ ነገር ሲኖረን አይወዱም። የበለጥናቸው ስለሚመስላቸው ሁሌም እነሱ በላጭ መሆን ስለሚፈልጉ ሁሌም እነሱ መታየት ስለሚፈልጉና ስማቸው መጠራት ስለሚፈልጉ የእናንተን ውድቀት ወይም እናንተ ከነሱ በላይ እንድትሆኑ አይፈልጉም። እኔ ለምን እንደሆነ አይገባኝም። በጣም ይሄን ነገር ደግሞ እኛ ኢትዮጵያውያን ላይ ነው የሚበዛው ወይ መቀኝነት ወይ በጣም ደስ ይላል። እንዴት ያምሩበታል እንዴት እንደዚህ ማለት አይወድም። በአጠቃላይ እግዚአብሔርን እንዴት እንደሚጥላችሁ ወይም እንዴት እናንተን ስም ማጠልሸት እንዳለበት ነው ጥንስስ የሚጠነስሰውና በጣም ነው የሚገርመው። እንግዲህ ልጁ አመናችሁም አላመናችሁም ሚስቱን ይዞ ዱባይ ገብቷል። ዱባይ ሞል ላይ ፏ ብትን እያሉ ነው። ምንም አይመጣም። ያበደ ይበድ። እንግዲህ ከኢትዮጵያ ሳይገቡ ብቻ ትኬት ቆርጣችሁ እዛ እንዳትሄዱ እውነት እኛም እንዳንገረም መቀኝነትም ነው እንዳይባል ማለት ነውና ብዙ ሰዎች እንሄዳለን እኛም ምናምን እንሄድ ነው እየተባለ እንሰማለን እና አረ ወይኔ መቀኝነት። እነሱ ብቻ እዛ ሆነው ከሄዳችሁ የእውነት የሚዲያው ሰው መሳቂያ ነው መሳለቂያ። አንዳንድ ሴቶች ደግሞ ቻናላችሁ እንዲታይ ብቻ አታሽቃብጡ። አሽቃባጮች የምር የሆነ ሰው ከወደዳችሁም ትክክለኛ በሆነ መንገድ ውደዱ እንጂ እነሱን እያጣጣላችሁ የሆነ ሰውን እየደገፋችሁ አይደለም። እኔ አሁን ዩቲዩብ ላይ ባለው ሰው ሁሉ ሰራለው፣ ግን ማንንም ከማንንም ለማጋጨት ሰርቼ አላቅም። ማንንም ለማጋጨትም ተናግሬ አላቅም። እኔ ቻናሌ ከታየልኝ ይታይ ካልታየ አይታይ። ግን ማንንም ሰው አይደንቲ ወይ ማንነት አቋሽሼ ቻናሌ እንዲያድግ አልፈልግም። በነገራችን ላይ ስርዓት ባለው ነገር ሰርቼ ቻናሌ እንዲያድግ ነው የምፈልገው እንጂ ማንንም ያልሆነውም አሰስገሰሱን ተምኔል እየሰራው አሰስገሰሱን እየሰራውኝ እንዲታይ ነው። በእንደዚህ የሚመጣ ነገር ይቅርብኝ።